ፋኖ ዘመቻ አንድነት ቀጥሏል። በርካታ ድሎች ተመዝግበዋል። የውጊያ መረጃዎች ለሚዲያችን ደርሰዋል። ተሰሙታላችሁ። የፓርላማው ዱላ ቀረሽ ክርክር የዶክተር አብይ አስሮታለው ዛቻ አነጋጋሪ ሆኗል። ፌዝና ሳቅ፣ ውሸትና ሀቅ ያጀበው ጉባኤ ተካሂዷል። አብይ አህመድም ስለ ትግራይ አዲስ ውሳኔ አስተላልፈዋል። የህወሓት ምላሽ ይጠበቃል። የፑቲን የትራምፕና የዘለንስኪን ግንኙነት የተመለከተ አዲስ መረጃ ወጥቷል። ሁሉንም በዝርዝር ተሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ሁለተኛ ቀኑን በያዘው ዘመቻ አንድነት ውጊያ የአማራ ፋኖ በጎጃም በአራት አውደ ውጊያዎች ድል መቀዳጀቱን በቃል አቀባዩ ፋኖ ማርሸት ፀሐዩ በኩል አሳውቀዋል። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉነ ብርጌድ በሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንንና አቤ ጉበኛ ብርጌድ በመንግስት ኃይሎች ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛ እንዲሁም ምርኮኛ አድርጓል ተብሏል። በዚህም ታደሰ ሙሉነ ብርጌድ መራዊና ገርጨጭ ከተሞች ውስጥ በመግባት ጀብድ የፈጸመ ሲሆን 50 የመንግስት ኃይል እርምጃ ተወስዶበታል። 60 ቁስለኛ ደግሞ ተመዝግቧል። 10 የሰራዊት አባላት በፋኖ ተማርከዋል። 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭ እና 1200 ጥይት ከመራዊ ከተማ ተማርኳል። ገርጨጭ ከተማ ላይ ታደሰ ሙሉነ ብርጌድ ባደረገው ማጥቃት 31 የመንግስት ኃይል እርምጃ ተወስዶበታል። 17 አባላት ቁስለኛ ሆነዋል ተብሏል። የጣናው መብረቅ ብርጌድ ባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ በመግባት 20 የመንግስት ኃይል ላይ እርምጃ ወስዷል። 32 ቁስለኛ በማድረግ ጀብድ የፈጸመ ሲሆን ባህር ዳር ከተማ አጠገብ የሚገኙት አየር ኃይልና መኮድ ላይ ያነጣጠረ በዲሽቃ ማጥቃት 13 የመንግስት ልዩ ኮማንዶዎች መግደሉን አሳውቋል። በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድና አቤ ጉበኛ ብርጌድ ባደረጉት ጥምር ማጥቃት ቁጥሩ ያልታወቀ ኃይል ዝህብስት የተባለ ቦታ ላይ በከበባ ጥቃት ደርሶበታል። ከሞት የተረፉ 10 አባላት ደግሞ ለፋኖ እጅ ሰጥተዋል። የአማራ ፋኖ በጎጃም በሚያመርተው ዘሪሁን 13 በተባለ መሳሪያ ዝህብስት አካባቢ አንድ ቦታ ተሰብስቦ ሎጂስቲክ አከማችቶ ማዘዣ አድርጎት የነበረው ካምፕ ወድሟል። የአብን መስራቹ የቀድሞ ሊቀመንበርና የባህር ዳር ከተማ ተመራጩ የህዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በብልጽግና በተሞላው ፓርላማው በድፍረት የተሞላ የተባለለትን ንግግር አድርገዋል። ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ባቀረቡት ጥያቄ ኢትዮጵያ የገጠማት ፖለቲካዊ ችግር እንደሆነና መፍትሄውም ከጠመንጃ አፈሙዝ ይልቅ ፖለቲካዊ እንደሆነ ገልጸዋል። ባለፉት 7 የብልጽግና የመንግስት ዓመታት ሀገሪቱ ከባድ የጸጥታ ቀውስ ውስጥ እንድትገባ ስለመደረጉም አንስተዋል። ኢህአዴግ አምባገነናዊ ልማታዊ መንግስት ነበር ያሉት ዶክተር ደሳለኝ ጫኔ ወደ ብልጽግና ሽግግር ካደረገ በኋላ ደግሞ ሙሉ በሙሉ ጊዜውን እልቂት የሚጠምቅ ሆኗል ብለዋል። ፓርቲው በሚከተለው የጠቅላይ አገዛዝ ስልት ምክንያት ኢትዮጵያ ሰላም ርቋታል ነው ያሉት። ብልጽግና እያስቀጠለው ባለው ጦርነትም በተለያዩ የሀገሪቱ ክፍሎች የድሃ ልጆች እንደ ቅጠል እየረገፉ መሆኑን አንስተዋል። የሀገሪቱ ሀብትም ጦርነት እየወደመ ስለመሆኑ ማሳያዎችን በማቅረብ ጠይቀዋል። ከትግራይ የተነሳው የሰሜን ጦር ወደ 30 ቢሊዮን ዶላር እንደሆነ የጠቀሱት ዶክተር ደሳለኝ ከዛ በኋላ በተደረጉ ጦርነቶችም ከዚህ ያላነሰ ሀብት ወድሟል ያሉት። ይህም በዘንድሮ በጀቷ መነሻነት ቢወሰድ እንኳን የ8 ዓመት በጀቷን እንደሚሸፍን ተናግረዋል። የኢትዮጵያ በኑሮ ውድነቱ ምክንያት ህዝቡ ከፍተኛ ሰቆቃ ውስጥ መሆኑን ጠቅሰዋል። እንኳን አነስተኛው ነዋሪ መጠነኛ ጥሪት ያለው ዜጋ እንኳን የኑሮ ውድነቱን መቋቋም እንዳልቻለም አንስተዋል። ዶክተር ደሳለኝ ጫኔ ከሰብአዊ መብት ጥሰቶች ጋር የተያያዙ መረጃዎችን በምክር ቤቱ አቅርበዋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች የተንሰራፉና ስልታዊ ናቸው ብለዋል። እየወጡ ያሉና የተረጋገጡ ጥሰቶች እንደ ዜጋ
ልብ የሚሰብሩ መሆናቸውንም ገልጸዋል። ባለፉት ዓመታት ድሮንን ጨምሮ የተገደሉ ዜጎች ቁጥር ከፍተኛ መሆኑን በማስረጃ አቅርበዋል። እንደተገደሉ በቁጥር የሚቀርቡ ሪፖርቶች መሬት ላይ ካለው እውነት ያነሱ መሆናቸውን ተናግረዋል። በአማራ ክልል ዛሬም ድረስ በቀጠለው ጦርነት ንጹህ ግለሰቦች እየተገደሉ ነው፣ ሲቪል ተቋማት እየወደሙ ነው ብለዋል። መንግስት የሐሳብ ነጻነትን፣ የመናገርና የመደራጀት መብትን ስለማስፈኑም አንስተዋል። ሐሳባቸውን በሰላማዊ መንገድ የሚገልጹ ጋዜጠኞችና አንቂዎች እየተገደሉ፣ እየተሰደዱ፣ እየተሰወሩና እየታሰሩ ነው ብለዋል። የምክር ቤት አባላት ሳይቀር ለረጅም ጊዜ ያለመከሰስ መብታቸው ሳይነሳ መታሰራቸውን ጠቅሰዋል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌውና የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገርን በምሳሌነት አንስተዋል። የፖለቲካ ፓርቲ መሪዎችም በገፍ እየታሰሩ መሆኑን ገልጸዋል። የአብን ስራ አስፈጻሚ አባሉ ዶክተር ቴዎድሮስ ኃይለማርያምና የቀድሞ የኢዜማ ሊቀመንበር ዶክተር ጫኔ ከበደን ለአብነት ጠቅሰዋል። መስከረም አበራ፣ ገነት አስማማው፣ አባይ ዘውዱ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ቴዎድሮስ ንብረትን የመሳሰሉ የአማራ ተወላጅ ጋዜጠኞችም በመንግስት ኃይሎች ታስረዋል ነው ያሉት። የአማራ ምሁራን እየተመረጡ እንዲታሰሩ መደረጉንም ገልጸዋል። ዶክተር ወንደሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ቢበይን፣ ዶክተር ዘሪሁን ባህሪና ዶክተር መሰረት ቀለመወርቅን የመሳሰሉ ምሁራንንም ለአብነት አንስተዋል። አለልኝ ምህረቱና ኤርሚያስ መኩሪያን አይነት የህግ ባለሙያዎችም በእስር ቤት እንደሚገኙ ለምክር ቤቱ አስረድተዋል። ከ182 በላይ አማራዎችም በ25 የሽብርና ህገ መንግስታዊ ክሶች ተከሰው ያለ ፍትህ እየተንገላቱ ነው ብለዋል። ፍርድ ቤት በየጊዜው እየተመላለሱ ቢሆንም ፍትህ እንደ ሰማይ ርቋቸዋል ነው ያሉት። የብልጽግናው መንግስት በቅርቡ በጦር ሜዳ እያዋጉ የያዛቸው የህወሓት አመራሮች በአጭር ጊዜ ውስጥ በነጻ ፈቶ የለቀቀ መሆኑን አስታውሰው በመንግስት ላይ ያላቸውን የሰላ ትችት በሰላማዊ መንገድ የሚያቀርቡ ፖለቲከኞችን አስሮ እያሰቃየ እንደሆነ አቅርበዋል። በሺዎች የሚቆጠሩ አማራዎች በተለያዩ የሀገሪቱ ክፍሎች መታወቂያቸው እየታየና ማንነታቸው እየተለየ ስቃይ እየደረሰባቸው መሆኑን ዶክተር ደሳለኝ ጫኔ ገልጸዋል። አሁንም ድረስ በተለይም በአማራ ክልል የጅምላ እስርና አፈና እየተካሄደ መሆኑን አንስተዋል። ዜጎች ተገደው እየተሰወሩ እንደሆነና መንግስትም ይህንን ማቆም እንዳልቻለ ማሳያዎችን ጠቅሰው አስረድተዋል። የተቃውሞ ድምጾችን የማፈን ስራም በብልጽግና መንግስት ተጠናክሮ እንደቀጠለ አቅርበዋል። ጥቂት በብልጽግና የሴፍቲኔት ፖለቲካ ያልታቀፉ ድምጾች ብቻ በደመነፍስ ለመተንፈስ እየተፍጨረጨሩ ነው ብለዋል። የህዝብ ተወካዮች ምክር ቤት ይህን ጉዳይ አጀንዳ አድርጎ አለመወያየቱ፣ ስራ አስፈጻሚውን አለመከታተሉና አለመገምገሙ የታሪክና የትውልድ ተጠያቂ ያደርገዋል የሚል የሰላ ትችት ሰንዝረዋል። የብልጽግናው መንግስት የሀገሪቱን ችግር በሚመለከት የሚቀርቡለትን ጉዳዮች ላይም አልሰማም ብሎ በሩን መዝጋቱን የገለጹት ዶክተር ደሳለኝ ጫኔ ብልጽግና የሚሰማው የቄስ ሞገሲዎችን ከንቱ ውዳሴ ብቻ ነው ብለዋል። የብልጽግና መንግስት ከጦርነት ውጪ የሚያየው ነገር እንደሌለም አንስተዋል። የሚናገረውም ደረቅ ፕሮፓጋንዳና ውሸት ብቻ እንደሆነ አስረድተዋል። ዶክተር ደሳለኝ ጫኔ በሀገሪቱ የተፈጸሙ የመብት ጥሰቶች፣ የዘር ማጥፋት፣ የዘር ማሳሳትና የጦር ወንጀል መንግስት መቼ እውቅና እንደሚሰጥ ጠቅላይ ሚኒስትሩን ጠይቀዋል። ይህንን ማመንና ተጠያቂነትን ማስፈን የሽግግር ፍትህ አካል እንዲደረግ ሀሳብ አቅርበዋል። እየተካሄዱ ያሉ ጦርነቶችን መንግስት ማስቆም እንዳለበትም የጠየቁ ሲሆን ይህ ካልሆነ እንደ ሀገር ላንቀጥል እንችላለን ብለዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በሰጡት ምላሽ ዶክተር ደሳለኝ ጫኔን ጨለምተኛ ኖት ሲሉ ወርፈዋቸዋል። ከእስር ጋር በተገናኘ 4 ኪሎ እንገባለን የሚል ንግግር ቢጨምሩ ኖሮ እርሶም አይቀርሉትም ነበር ብለዋቸዋል። ምላሽ የምሰጦትም ለፓርላማው ክብር ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ትግራይን በተመለከተ አዲስ ውሳኔ አስተላልፈዋል። ጠቅላይ ሚኒስትሩ በፓርላማ ተገኝተው ለቀረበላቸው ጥያቄ ምላሽ ሲሰጡ ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ መጠናቀቁን ገልጸዋል። የቆይታ ጊዜው የተጠናቀቀውን ጊዜያዊ አስተዳደር ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑም አስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜያዊ አስተዳደሩ
ርዕሰ መስተዳደር አቶ ጌታቸውና ምክትሎቻቸው ጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ ጋር ምክክር መደረጉን ገልጸዋል። አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሰረት አስፈላጊው የህግ ማሻሻያ ተደርጎ ለሚቀጥለው 1 ዓመት ይቀጥላል ብለዋል። በተደረገው ንግግር መሰረት ለሚቀጥለው 1 ዓመት መጠነኛ የህግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል የሚል እምነት ነው ያለው በእኛ በኩል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የ2 ዓመት ጊዜ አብቅቷል። ተጨማሪ የህግ ማሻሻያ የሚያስፈልጉ ጉዳይ አለ። የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለዋል። ጠቅላይ ሚኒስትር አብይ በዚህ ንግግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉ ሲሆን በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀየሩ ሰዎች እንደሚኖሩ ተናግረዋል። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን እየገለጹ ሲሆን አብይ ይህንን ፍርሃት አጣጥለዋል። የትግራይና መላው የኢትዮጵያ ህዝብ ሰላም ወዳድ ነው ያሉት ጠቅላይ ሚኒስትር አብይ በትግራይ ጦርነት ይፈጠራል ብለው እንደማያምኑ ገልጸዋል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ ተከስቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣንን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱም ወገኖች አንዳቸው ሌላቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይካሰሳሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የእዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጠማ ፈቃዱ ደግሞ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ በፓርላማው ጥያቄ አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሰ ይገኛል ሲሉ አቶ ባርጠማ ወንጅለዋል። እኚሁ የኢዜማ የፓርላማ ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩ ተስተውለዋል። የፌዴራል መንግስት የትግራይ ሁኔታን ማስተናገድ ያለበት በፕሪቶሪያ በተፈረመው ስምምነት መሰረት መሆን እንደሚገባው አቶ ባርጠማ አመልክተዋል። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግናን ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር ያለበትም ይመስለኛል ሲሉ ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ አቻቸው ቮሎዲሚር ዘለንስኪ ጋር ለ1 ሰዓት የዘለቀ የስልክ ውይይት ማድረጋቸውን አስታወቁ። ትራምፕ የሁለቱ መሪዎች ንግግር በጣም መልካም እንደነበር ተናግረዋል። ዜሌንስኪ በበኩላቸው በትራምፕ አስተዳደር በያዝነው ዓመት ዘላቂ ሰላም ሊመጣ እንደሚችል ገልጸዋል። አክለውም በሩሲያ ቁጥጥር ስር ያለው ዛፖሪዥያ የኃይል ማመንጫ በአሜሪካ እጅ እንዲገባ ስለማድረግ መወያየታቸውን ጠቅሰዋል። ዘለንስኪ ከጥቂት ሳምንታት በፊት ወደ ዋይት ሃውስ አቅንተው ከትራምፕና ምክትላቸው ጄዲ ቫንስ ጋር በቀጥታ በተላለፈ ስርጭት ተፋጠው እንደነበር አይዘነጋም። ኦቫል ኦፊስ በተባለው የአሜሪካ ፕሬዝዳንት እንግዶች በሚቀበሉበት ስፍራ በመሪዎቹ መካከል የተከሰተው አለመግባባት በመላው ዓለም መነጋገሪያ ሆኖ ነበር። ሁለቱ መሪዎች ከዚህ እሰጥ አገባ በኋላ በቀጥታ ሲነጋገሩ ይህ የመጀመሪያቸው ቢሆንም የሁለቱ ሀገራት ተወካዮች በሳውዲ አረቢያ ተገናኝተው የ30 ቀናት የተኩስ አቁም ስምምነት አርቅቀዋል። ትራምፕና ዜሌንስኪ የ30 ቀናት የተኩስ አቁም ስምምነት ቢደግፉም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ማክሰኞ ከትራምፕ ጋር ከነበራቸው የስልክ ልውውጥ በኋላ እንደማይቀበሉት ተናግረዋል።
ፑቲን የ30 ቀኑን ስምምነት ባይቀበሉትም የዩክሬን ኃይል ማመንጫዎችን ላለመምታት ለትራምፕ ቃል ገብተዋል። ዜሌንስኪ ከትራምፕ ጋር ባደረጉት ንግግር የኃይል ማመንጫዎች እንዳይመቱ የሚደረግ ከፊል የተኩስ አቁም ስምምነት ለማድረግ ዝግጁ እንደሆኑ አሳውቀዋል። ነገር ግን ሞስኮ የተኩስ አቁም ስምምነቱን የምታፈርስ ከሆነ ምላሽ እንደሚሰጡ የዩክሬኑ ፕሬዝዳንት አስጠንቅቀዋል። ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው መልእክታቸውን ያስተላለፉት ዶናልድ ትራምፕ የተኩስ አቁም ስምምነት ሂደቱ ጥሩ እየሄደ እንዳለ ጽፈዋል። ዝርዝር መረጃ ያካተተ መግለጫ ያወጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉ ትራምፕ ለዩክሬን አየር መቃወሚያ ስርዓት በተለይ ከአውሮፓ እርዳታ ለማግኘት እንደሚሰሩ ተስማምተዋል ብለዋል። ፑቲንም ሆኑ ዜሌንስኪ የኃይል ማመንጫ መሰረተ ልማቶች ላይ የሚደርስ ጥቃት እንዲቆም እንደሚስማሙ ቢያስታውቁም ሁለቱም መሪዎች አሁን እየደረሱ ላሉ ጥቃቶች እርስ በርስ ይወቃቀሳሉ። ከጥቂት ሳምንት በፊት ዜሌንስኪ ወደ አሜሪካ መጥተው ከዶናልድ ትራምፕ ጋር በአደባባይ በተሟገቱበት ወቅት ትራምፕ በሶስተኛው የዓለም ጦርነት እሳት እየተጫወትክ ነው ሲሉ የዩክሬኑን መሪ መውቀሳቸው ይታወቃል። ከዚህ ንግግር በኋላ ነው አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታና የደህንነት መረጃ ልውውጥ ያቋረጠችው። ፑቲን ሙሉ በሙሉ ተግባራዊ የሚደረግ የተኩስ አቁም ስምምነት የሚሰራው ዩክሬን ወታደራዊ እርዳታ ማግኘት ስታቆም ነው ይላሉ። የዩክሬን አጋር የሆኑ ምዕራባውያን ደግሞ ይህን ፈጽሞ አይቀበሉትም። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ